ትናንት የተሰሩ ስህተቶችን ከማረም ይልቅ ተጨማሪ ስህተቶችም እየተሰሩ ነው። ተጨማሪ የልዩነት ነጥቦችም እየተፈጠሩ ነው። ምናልባት እንዳትጠይቅ እንጂ አዲስ አበባ ወደ ኢየሩሳሌምነት እየተለወጠች ነው። ምናልባት ነገ አዲስ አበባ እንደ ኢየሩሳሌም የአረቦችና የእስራኤሎች እየተነሳ ያለው ጥያቄ በዛ ደረጃ እየተገፋ ነው። ሰምተዋል? አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ 2 መኝታ፣ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት። በጣም አመሰግናለሁ እንግዲህ ስለሆነ ጥሬንም ስለተቀበሉ ለቃለ መጠይቅ። ግን ከዚህ ከቢሮ አይወጡም? ምን ነው በሰላም ነው ወይ? እዚቹ ነው? አይ በሰላም ነው። አንዳንድ ጊዜ ቃለ ምልልስም እንዳይበዛብኝ ነው እንጂ ሌላ ምንም ችግር የለብኝ። ከመጣችሁ ካልሆነ ይቅር ነው። እሺ፣ በድጋሚ በተመልካቾች ስም በኤልቲቪ ስም ለዚህ ቃለ መጠይቅ ፈቃደኛ ስለሆኑ በጣም አድርጌ አመሰግናለሁ። እንግዲህ እርሶን አንዳንድ ሰዎች ፖለቲከኞች ሲያነሱ እንደ ፖለቲካ ጥሩ ተንባይ አድርገው ያስቀምጣሉ። እርሶን ፕሮፌሰር መራራ ይታያቸዋል፣ ጥሩ አድርገው ማየት ይችላሉ። ነገሮች ሳይፈጠሩ ቀድመው ተንበየው ማስቀመጥ ይችላሉ ይላሉ። እስቲ ወደ በ2008 ዓ.ም ወደ አሳተሙት መጽሐፎት ነው በቀጥታ የሚሄደው። ኢትዮጵያ የታሪክ ፈተናዎችና የሚጋጩ ህልሞች ተብሎ በተሰየመ መጽሐፉ ላይ የሀገራችን ፖለቲካ መንታ መንገድ ላይ እንደሚገኝ በስፋት ዳሰውበታል። እንደ ፖለቲካ ሳይንቲስትነት ወርሶ ፖለቲካውን እንደመመርመሩና ጠልቀው ለብዙ ዘመን እንደማወቁ ሀገራችን በተደጋጋሚ ያለፈችበትን የመንታ መንገዶች የኢትዮጵያ የተማሪዎችን ንቅናቄ፣ የአጼው መንግስት መውረድ፣ የደርግም እና የሜሶን የኢህአፓን የሶስትዮሽ ፍጥጫ፣ በ1997 ምርጫና ሌሎች ምሳሌዎችን በዝርዝር ተመልክተው የነዚህ የመንታ መንገዶች የፖለቲካ ጊዜያዊ አሸናፊ ቡድኖች ከመወለዳቸው በቀር ዘላቂ ድል አሸናፊዎቹም ሆነ ለሀገሪቱ መሰረታዊ ለውጥ አላመጡም ብለዋል። በእርሶ እይታ ዛሬም ጊዜያዊ አሸናፊ ቡድኖች ተፈጥረዋል ብለው ያምናሉ? ከ3 ዓመት በፊት ያስቀመጡት የመንታ መንገድስ እንደ ሀገር እንዴት እያለፍነው ነው ብለው ካስቀመጡልኝ ይሄንን በዝርዝር መጽሐፎት ላይ ስለተነበዩበትና ተፈጥሮም የተገኘ ስለሆነ ነው። እሱን እንዳሰውስቲ በኩ ያው እንግዲህ እዛ መጽሐፍ ላይም በዝርዝር ለማስቀመጥ እንደሞከርኩኝ በአብዛኛው የኢትዮጵያ ልሂቃን የፖለቲካ ልሂቃን በተለይ ላለፉት 50 ዓመታት አንድ ትልቅ ፈተና ወይም የታሪክ ፈተና የምንለውን ማለፍ አቅቶን ያው እንዳልሽው ምናልባት ለምሳሌ በደርግ ጊዜም ቢሆን የመጀመሪያ አካባቢ የኢህአፓ ዘመን፣ የሜሶን ዘመን፣ የሰደድ ዘመን እያልን ከፍል እንችላለን። የደርጉም ከዛ በኋላ ደርግ ጠቅልሎ በአሸናፊነት ወጣዋለ። የደርግ አሸናፊነትም ያው በድንቁርና አንድ ትውልድ መጨፍጨፍ ካልሆነ በስተቀር ከኔ በላይ አሉ የሚላቸውን አእምሮዎችን ከማራገፍ ከመጨፍለቅ በስተቀር ለሀገሪቷ ሰላም አላመጣም። ዘላቂ ሰላምና መረጋጋት አላመጣም። ተፈጥሮን ቁጥጥር ስናደርጋለን ሁሉ ነበር፣ እሱንም አላመጣም። የሀገር አንድነትን ከማንም በላይ ወዳለው ጠብቃለሁ ብሎ ያው እንደሚታወቁት ኤርትራ ሸኝቶ ነው ደርግ አጥፍቶ የመጥፋት ፖለቲካ የተጫወተው። ከዛ በኋላ እንግዲህ ኢህአዴግ መጣ፣ በጊዜያዊነት ድል አገኘ። ላለፉት 27 ዓመታት አሁን ሁላችሁም እንደምናውቀው የኢትዮጵያ ሕዝብን ሲያምስ ኖረ። መጨረሻ ላይ ራሱ ደግሞ መታመስ ውስጥ ገባ። እነዛ ነገሮች እንግዲህ የፖለቲካ ውጣ ውረዶችን
ከታሪክ አንፃር መገምገም ሲሞከር መሰረታዊ የሆነ ከስልጣን ጠባብ ከስልጣን ፍላጎትና የስልጣን ምኞት በወጣ መልኩ የኢትዮጵያ ልሂቃን የሚባሉ ከሁሉም ማህበረሰቦች የወጡ በተለይም ከትላልቅ ማህበረሰቦች የወጡት ቁጭ ብሎ መፍታት አልቻሉም። የሀገሪቷንም የራሳቸውንም ፖለቲካ ዝም ብሎ የራሳቸውን ህልም ይዞ ከመጋለብ ባለፈ ብዙ ነገር መስራት አልተቻለም። አሁንም ከመላ ጎደል ያው ከአንድ ዓመት በላይ ብዙ ተስፋ የሚሰጡ ለምሳሌ የፖለቲካ እስረኞች መፈታት፣ የፖለቲካ ምህዳር መስፋት፣ ጠቅላይ ሚኒስቴሩ ካለፈው ጠቅላይ ሚኒስቴሮች በተለየ መንገድ ተቃዋሚዎችን ማነጋገሩም ህዝቡንም ማነጋገሩም አንዳንድ ህጎች እንዲሻሻሉ የማድረጉ እነዚህ ነገሮች እየተደረጉ ነው። እንደዛም ሆኖ ግን መሰረታዊ ለውጥ የምንለው የኢትዮጵያ ህዝብ ነፃ ወጥቶ በራሱ የፈለጋቸው መሪዎች የመምረጥም በተለይም ይመጣል ይወለዳል ብለን የምንጠብቀው ዲሞክራሲያዊ ስርዓቱ ተወልዶ እያየን አይደለም። ምናልባት ወደዛ አንዳንድ የመሸጋገሪያ እርምጃዎች ተወስደዋል። አሁንም ቢሆን እጅግ በጣም አደገኛ የሆነ ማንታ መንገድ ላይ ነን። አሁንም የኢትዮጵያ ልሂቃን ያው የራሳቸውን ህልም ይዞ ያንን ስራ ላይ ለማዋል ሩጫቸውን አላቆሙም። በተለይም መሰረታዊ በሆነ መንገድ የጋራ አጀንዳ ይሄን ሀገር በዚህ መንገድ እንለውጣታለን፣ ነገ ተነገ ወዲያ የዛሬ ዓመት የዛሬ 20-30 ዓመት ለሚቀጥለው ትውልድ እዚህ ቦታ እናደርሳታለን የሚለው በተለይ አሁን ፍኖተ ካርታ የሚባለው ተቀምጦ በዛ ላይ ተስማምቶ ልዩነቶቻቸውን አቻችሎ ተስማምቶ ማለት አንድ ይሁኑ ማለት አለ። መሰረታዊ በሆኑ ጉዳዮች የዚህ ሀገር ህልውናና ዕጣ ፈንታ ምን ትደረግ ሀገሪቷ በሙሉ ላይ ስምምነት አሁንም አልተደረሰም። ያው ሁሉም በራሱ ህልም የሚችለውን ያህል ወደፊት እየገፋ ነው። ያው ዞሮ እንግዲህ የማን ህልም ጥሩ ነው የማን ህልም መጥፎ ነው የሚለው ውስጥ ብዙ ጊዜ እዛ መጽሐፌ ውስጥ እንዳስቀመጥኩኝ ወደ ቡዳ ፖለቲካችን እንገባለን። ማን ነው ቡዳው? እዚህ ውስጥ በኢትዮጵያ ፖለቲካ ውስጥ ላለፉት 50 ዓመታት የቡዳ ፖለቲካ ሲጫወቱ የነበሩ ሰዎች እነማን ናቸው? በግለሰብ ደረጃ በፖለቲካ ኃይሎች ደረጃ እነማን ናቸው? የሚሉ ነገሮች ለሁሉም በሚሆን መንገድ መመለስ ስለማይቻል ግን ከዛ መውጣት አልቻልንም። አሁንም ቢሆን ተስፋ የሚሰጡ ነገሮች አሉ። ያንን ተስፋ ሰንቀን ህዝባችንን ማደራጀቱን መብት ለማስከበሩን ትግሉን ቀጥለናል። ነገር ግን የሚቀሩ መሰረታዊ ጉዳዮች ናቸው የሚሉ አሁንም ቢሆን ያላለፍናቸው የታሪክ ፈተናዎች አሉ። አሁንም እንግዲህ አገሪቱ መስቀለኛ መንገድ ላይ ናት ብለው ነው እርስዎ የሚያምኑት? ልክ እንደ ከዚህ ቀደሙ ማለት ነው። ተስፋ የሚሰጡ ነገሮች አሉ በተሻለ ሁኔታ ማለት ነው። ከትናንትናችን ጋር ስናወዳደር ቅድም ብያለሁ። መስቀለኛ ለማለት የፍኖተ ካርታን ሀሳብ ብቻ ነው የሚያነሱት ፕሮፌሰር? አይደለም። መሰረታዊ የሆነ ፖለቲካችን ወዴት ይሄድ፣ እንዴት ይሄድ፣ ምን እናደርገው የሚለው ላይ በተለይ ወሳኝ ሚና ሊጫወቱ የሚችሉ ሰፊ የህዝብ ድጋፍ ያላቸው የፖለቲካ ኃይሎች ስምምነት የላቸውም። ያየን ነው ማለት ነው። ስለዚህ ችግሮች ለመፍታት የመጀመሪያው እርምጃ ችግሮቹን መፍታት ነው። ማወቅ ነው፣ አይዴንቲፋይ ማድረግ ነው፣ መለየት ነው። ችግሮቹ ለምሳሌ እኛ በአጠቃላይ ለምሳሌ የኢትዮጵያ ልሂቃን ባለፈው ታሪካችን ላይ የጋራ ስምምነት የለንም። አሁን ባለው የሀገሪቱ ችግሮች የምንላቸው ነገሮች ላይ የጋራ ስምምነት የለንም፣ የጋራ እይታ የለንም። የወደፊቱ የኢትዮጵያ ፋንታ ላይም የጋራ ህልም የለንም። ስለዚህ ሶስቱን ካጣሽ በታሪካችን የጋራ እምነት የጋራ ትርጉም መስጠት ካልቻል አሁን ባሉት መሰረታዊ የሀገሪቱ ችግሮች ላይ የጋራ እይታና የጋራ መረዳት ከሌለን በመጪው የኢትዮጵያ ህልውና ላይም ደግሞ በዚህ መንገድና ሁኔታ ሀገራችንን ታደጋታለን በሚለው ላይ ስምምነት ከሌለን አስቸጋሪ ነው።
ለዚህ ነው መሰረታዊ ችግር አለ። ኦኬ ቀጥሎ ላነሳ የነበረውን ነገር በዚሁ ዳሰሱብኝ ፕሮፌሰር። እሱን እንደገና መልሰን ስለዚህ ስለ አንድነት ጉዳይ መልሰው እንዲያነሱ መጻፉት ላይ ስላነሱት እሱን ስለጠቆሙ እናነሳዋለን። ነገር ግን እኔ ሁሉ ጊዜ የእርሱን ንግግር ሰማ አንደ ተመልካች ሆኜ ቡዳ ሲሉ ስለምሰማውት ቡዳ ምንድነው? ምን ለማስቀመጥ ፈልገው ነው? ትርጉም አለው ወይ? አዎ ትርጉም አለው። ቡዳው ምንድነው? በአገራችን ብሂል አንድ ቡዳ ያልሆነ ሰው የቡዶች መንደር ይሄዳል። ቡዶች መንደር ይሄድና ቡዶች እዚህ መንደር አሉ ይባላል፣ እነማን ናቸው ብሎ ቡዳውን ይጠይቃል። ራሱ ቡዳውን ይጠይቀዋል። ቡዳው ደግሞ ቡዳው ነኝ ማለት ወይ ፈራ ወይ አፈረ። የሚያደርገውን ሲያጣኛ ዛማዶ ያሉትን ቡዶ እነሱ ናቸው ቡዶች እንላለን። እነሱ ደግሞ እኛም መልሰው ይሉናል ብሎ ይመልሳል። ያ ማለት እንግዲህ ምንድነው? ማን ነው ችግር ፈጣሪ? አንቺ እኔት ያለሽ እኔ ደግሞ መልሼ አንቺ ነው እላለሁ። አሁን ለምሳሌ በተሻለ እንዲገባ አሁን በኢትዮጵያ ፖለቲካ ውስጥ የመጀመሪያው አብዮት ያ ትልቁ አብዮት ንጉሱን ከስልጣን ያወረደው አብዮት ማን ነው አጥፊው? ኢህአፓ ነው? መኢሶን ነው? ደርግ ነው? ለምሳሌ በሶስቱም የሚጻፉት መጽሐፍቶች አሁን የመኢሶን መጽሐፍ ባጭር የተቀጨ ረጅም ጉዞ የሚባለውን የክፍሉ ታደሰ በኢህአፓ ላይ የተጻፈውን ያ ትውልድ ስታነቢ የደርግ ባለስልጣናትና ዋና ጸሐፊ ፍቅረ ስላሴ ወግደረስ የሚሆን ኮሎኔል ፍስሐ ደስታ መንግስቱ ኃይለማርያምም ጭምር ሁሉም ይሄንን በዛን ጊዜ ተዋናይ የነበሩት የጻፉት ስታነቢ አንዱ ሌላውን መክሰስ እንጂ ለራሴ ጥፋት ሰርቻለሁ፣ መሰረታዊ ስህተት ሰርቻለሁ፣ ይሄን ብናደርግ ኖሮ ይሻል ነበር የሚለው ትንሽ ኮሎኔል ፍስሐ ደስታ ይሻላል እንጂ ሌላው ለምን ያንን ጭንቅላት ያንን ምርጥ የትውልዱ ምርጥ ልጆችን እንደጨፈለቁ እንዳጠፉ አጥፍተውም እንደጠፉ መናገር ውስጥ አይገቡ። ቡዳው ሁሉም ቡዳው ሌላው ነው። መኢሶን ኢህአፓን ይከሳል፣ ኢህአፓ መኢሶን ይከሳል፣ ሁለቱም ደርግን ይከሳሉ፣ ደርግ መልሶ እንደሱን ይከሳል። ስለዚህ ችግሮችን ለይቶ የዛ ችግሮች ምንጭ ማን ምናልባት ሁሉም ቡዳ ሊሆን ይችላል እኮ በተለያየ ደረጃ ያንን ለይቶ እነዚህ ችግሮች እንዳይደገሙ ከመፍታት ይልቅ ወደዛ ነው የሚረጠው። ለዚህ ነው በሀገራችን ብሂል ቡዳ ማን ነው? ይሄን ጥፋት የሚሰራው ማን ነው? ዛሬም ቢሆን ማለት ነው። ዛሬም ቢሆን ለምሳሌ የኦነግ ሰራዊት እናስፈታለን፣ ትጥቅ እናስፈታለን የሚለው ትጥቅ ይፍቱ እንዴት ምናት የሚለው ላይ ለምሳሌ ሲካሰሱ ታያለሽ። ማን ነው? ኦፒዲዮ ነው ያንን ቡዳ ፖለቲካ እየተጫወተ ያለው? መንግስት ነው ወይስ ኦነግ ነው ወይስ ማን ነው ስትይ እንደ መላሹ ይሁንና ቁጭ ብለሽ ችግሮቹ እዚህ ናቸው፣ እነዚህን ችግሮች ደግሞ በሐቅ እንፍታቸው ወደሚለው በቁርጠኝነት አይሄዱልሽም። ስለዚህ ሌላው የሌላውን እየከሰሰ ራሱን ነፃ እያወጣ ራሱን ጻድቅ እያደረገ ሌላውን ኃጢአተኛ ሆኖ ሲከስ ነው የሚኖረው። ላለፉት 50 ዓመታት እንደዛ ኖረናል ማለት ነው። ያንን በመጻፎት ላይ የኢትዮጵያ የተቃዋሚ ኃይል የማይታረቁ ህልሞችን ተሸክሞ የምኞት ፈረስ ከመጋለብ ይልቅ ላለፉት 40 ዓመት የተሰሩ ስህተቶችን አርሞ በአዲስ መንፈስ የጋራ ህልም ዙሪያ እንደገና ራሱ እንዲያደራጅ የመፍትሄ ሀሳብ አስቀምጠው ነበር። ዛሬ ላይ ተቃዋሚ ፓርቲዎች እርሶ ከጻፉበት በቁጥር ጨምረው ተዋልደው በስተው መቀላቀልም በማይቻልበት ሁኔታ ደርሰዋል። ከዚህ አንፃር እርሶ ከዘረዘሯቸው የሚጋጩ ህልሞች እና ፈተናዎች እንዴት መውጣት ይቻላል? ምክንያቱም እርሶ ባስቀመጡበት ሁኔታ ከአንድ ትውልድ የወጡ ሀሳብ በርዕዮት ደረጃ ተስማምተው እያሉ ነገር ግን በቃላት ምክንያት ሲበታተኑ ነበረ በእናንተ ጊዜ ላይ አይደለ? እርሶም መጻፎት ላይ እንዳስቀመጡት ከ40 ዓመት በፊት የፖለቲካ ሰዎች የፖለቲካ ፓርቲዎች እየከሸፉ የመጡበት በርዕዮት ደረጃ አልነበረም። በትንንሽ ሀሳቦች እናሸንፋለንና እናቸንፋለን በሚሉ ነገሮች እየተለያዩ ነው የመጡት። እርሶ እንዳስቀመጡት ግን በዚህ ላይ መፍትሄ ብለው እንዳስቀመጡት ወደ አንድነት ቢመጡ ብለው ነበር። ነገር ግን አሁን ደግሞ እርሶ
ሲጽፉ ይዛኔ ምናልባት 50 አካባቢ ይደርሱ ነበር ተቃዋሚ ፓርቲዎች አሁን በ109 ደርሰው ቁጭ ብለዋል። እስቲ ባኩ ያው እንግዲህ ምንድነው አንዳንድ ጊዜ ምንድነው አንዳንድ የኢትዮጵያ ማህበረሰብ ሚከሮ ካልገባው ነው ምን ካለው መከራ የሚከረው አይነት ነገር ያ መከራው በአንዳንድ በተወሰነ ደረጃ እየመከረን ካልሆነ በስተቀር አንዳንድ ጊዜ እኔም ሆንኩ ሌሎች ይሻላል ብሎ የሚያቀርባቸው ሐሳቦች ተቀብሎ መፍትሄ ከመፈለግ ይልቅ ያው የራስን ህልም ይዞ የመኳተኑ እንደቀጠለ እኔም ይታየኛል። በተለይ እኔ ኢህአዴግ አስሮኝ ማዕከላዊ ሲወስደኝ አታተርፉም ብዬ ነበር። ምንም እኔም ባባሰር አታተርፉም ብዬ ስላቸው ነበር። ትዝ ይልሽ እንደው ለምሳሌ የሚበላውን ያጣ ህዝብ መሪዎቹን ይበላል ብዬ የተናገርኩኝ ጊዜ የነበረው ጠቅላይ ሚኒስትር በጣም እንደተናደደብኝ ትዝ ይለኛል። ግን እኔ እዛን ጊዜ መሰረታዊ በሆነ መንገድ የህዝብን ህይወት ለመለወጥ የነበረው ጠቅላይ ሚኒስትር ቃል እንደገባው በቀን 3 ጊዜ ኢትዮጵያ ህዝብን በቀን 3 ጊዜ እንዲበሉ አደርጋለሁ፣ ፖሊሲያችን ያደርጋል እንዳለው ቢያደርግ ኖሮ ያ ሁሉ አይፈጠርም። አንዳንድ ጊዜ ትምህርቱንም ከመውሰድ ይልቅ ያንን ከማሰላሰልና ከማድረግ ይልቅ የኢትዮጵያ ልሂቃን የሚባለው በተለይም የትላልቆቹ ብሔረሰቦች ልሂቃን ውስጣቸውም ይሁን እርስ በራሳቸውም ይሁን አስፍተው የመስራቱ የማሰቡ ከነበረው ተሞክሮ የማማሩ ነገር ውስጥ አልተሳካልንም። ለዛ እኮ ነው ያላለፍነው የታሪክ ፈተና ማለት ዝም ብሎ ቀላል ፈተና አይደለም። ላለፉት 50 ዓመታት ብዙ የታሪክ ፈተናዎች ውስጥ ገብተን አላለፍንም። ማለፍ አልተቻለም። ለምሳሌ ንጉሱ የተወሰነ ጊዜ ነበራቸው። ትዝ ይልሽ እንደሆነ እዚያ መጽሐፌም ላይ በደንብ ገልጫለሁ። አንድ ብርሃኑ ድንቅ የሚባል አሜሪካ አምባሳደር የነበሩ ሰው ለንጉሱ የጻፉት ደብዳቤ ኋላ ስታነቢ ንጉሱን በጊዜ ታረሙ፣ የገፉበት መንገድና ጫወታ አያዋጣም የሚል ለአንድ ሰው ከበቂ በላይ ምክር ለግሶ ነበር። ንጉሱ አልተቀበሉ፣ የራሳቸው መንገድ ተጉዞ ሄዱ። አንዳንድ ሰዎች ደርግንም በዛው ደረጃ መክሯል። ደርግም የራሱ ጉዞ እስኪጨርስ ድረስ አልተቀበለም። ኢህአዴግም ቢሆን በተለያየ ደረጃ ፓርላማ ላይም ከፓርላማ ውጪ ዝም ብሎ ጠመንጃ ስላለን ስልጣን ስላለን የፈለግነው እናደርጋለን በሙሉ በትዕቢት ተሞልቶ ከመጓዝ በስተቀር በተለይ በታሪክ ሚዛን የታሪክ ሚዛን የሚደፋ ለ100 ሚሊዮን የኢትዮጵያ ሕዝብ የሚበቃ ፖለቲካ ውስጥ መግባት አልፈለጉም። ለምሳሌ ክርክራችን ላይ ሰምተሽ ከሆነ በተደጋጋሚ በኢህአዴግ ቁመት የተሰራ የዲሞክራሲ ጥብቆ ካልሰፋህ የጥብቆ የትም አያደርስም፣ ሁሉንም ካልጨመረ ካልሰፋ የሚለው ነበር። መጽሐፎት ላይ እንደውም በአማራ በኦሮሞና በትግሪ ብቻ የሚዘወር ፖለቲካ ብዙ አያስኬደንም ብለው ገልጸውት ነበረ። የአማራም ወደ ገናናነቱ መመለስ ይፈልጋል፣ ኦሮሞ መገንጠልና ትግሬው ደግሞ የጊዜውኛ ነው እያለ መጨፈሩ የሚያዋጣ አይደለም፣ ሰከን ብሎ ወደ አንድነት የሚያመጣውን ነገር ጠቁመውበት ነበረ። ሰከን ብሎ ምንድነው መሰረታዊ በሆኑ የመቻቻል ፖለቲካ የሚባለው ፈረንጆቹ ጊቭ ኤንድ ቴክ የሚሉት ሰጥቶ መቀበል ፖለቲካ ውስጥ መግባት አልተሳካልንም። ለዚህ ነው አሁንም ቢሆን የታሪክ ፈተና ማለፍ አልቻልንም። ካለፈው ጊዜ በተሻለ ሁኔታ ቅድም እንዳልኩኝ ብዙ ተስፋ የሚሰጡ በተስፋ ሰንቀን ትውልዱ ተስፋ ሰንቆ ለውጡ ወደፊት ለመግፋት እየሞከረ ነው። ያም ማለት በየቦታው እየተፈጠሩ ያለው ከኢህአዴግ ውስጥም ከኢህአዴግ ውጭም እየተፈጠሩ ያሉ ሁኔታዎች ቀላል ባልሆነ መንገድ ፈታኝ ሁኔታ እየፈጠሩ ነው። ትናንት የተሰሩ ስህተቶችን ከማረም ይልቅ ተጨማሪ ስህተቶችም እየተሰሩ ነው። ተጨማሪ የልዩነት ነጥቦችም እየተፈጠሩ ነው። ምናልባት እንዳትጠይቅ እንጂ አዲስ አበባ ወደ ኢየሩሳሌምነት እየተለወጠች ነው። ምናልባት ነገ አዲስ አበባ እንደ ኢየሩሳሌም የአረቦችና የእስራኤሎች
አዎ እየተነሳ ያለው ጥያቄ በዛ ደረጃ እየተገፋ ነው። ስለዚህ ምንድነው የነዚህ ልሂቃኑ ትናንትም በተወሰነ ደረጃ በፖለቲካ ዋና ተዋናይ የነበሩ ልሂቃን አሁንም አሉ። ተጨማሪም አዳዲስ ልሂቃን እየተፈጠሩ ነው። እንዳውም አሁን በብዛት የፖለቲካ ተንታኞች እየተፈጠሩ ነው። ትንተናው ግን ምን ሊፈጥር ይችላል? የኢትዮጵያ ሕዝቦችን የነበሩትን ልዩነቶችን በምን መንገድና ሁኔታ ሊያሰፋ ይችላል? ሊያጋጭ ይችላል? ድሮ ያለውንም ቁስሎችና ግጭቶችን ሳናክም ሳናርም ሳንለውጥ አዳዲስ ቁስሎች አዳዲስ ፈተናዎች እንዲፈጠሩ አንዳንድ ጊዜ ሲገፉም አስተውሎ የሚገፉ የመሰለኝ አይደለም። በዛ ሆነ በዚህ ለአንድ ሰው የፖለቲካ እንግዲህ የሚገባሽን ያክል ነው። የገባኝን ያክል መጽሐፉም ላይ ለማስቀመጥ ሞክራለሁ። ያን ያክል ሳልጨነቅ አሁንም ቢሆን በዛው ደረጃ ወደ መሸ እንጂ ከነጭራሹ ተስፋ አስቆራጭ ሁኔታ ውስጥ አልገባንም። ሙሉ በሙሉ እንዳይመሽብን በዋናነት የዚህ ነገር ፖለቲካ አቅጣጫ እናስይዛለን፣ መፍትሄ እናመጣለን፣ መፍትሄ አለን፣ ለውጥ እናመጣለን ብሎ የኢትዮጵያ ሕዝቦችን በተለያየ ደረጃ የሚያንቀሳቅሱ ኃይሎች አሁንም ቢሆን የመነጋገሩ የመደራደሩ ወደ አንድ መሀል መንገድ የመምጣቱ ሁኔታ ወሳኝ ይመስለኛል ወደፊት ለመሄድ። አለበለዚያ ይሄ ማንታ መንገዱ ወዴትም ሊወስደን ይችላል፣ ወደ ኋላም ሊመለስን ይችላል። ባልተጠበቀ ሁኔታ ይሄ ለውጥ ሊጨናገፍ ይችላል፣ ባልተጠበቀ ሁኔታ ሊጠለፍ ይችላል። አሁን ለምሳሌ አንዳንዶቹ ይሄ ለውጥ በዋናነት ያመጣው የቄሮ ኃይልን ሁሉ ይረሳሉ። በተለይ በፌዴራሊዝም ጥያቄና በአንዳንድ ጥያቄዎች ይረሱና የራሳቸውን ህልም ብቻ ሲያወሩ ታያለሽ። ለምሳሌ ማንም በማይከዳው መንገድ 27 ዓመት የኢትዮጵያ ህዝብ ሲያምስ የኖረው መንግስት የቆመበትን መሬት በዋናነት እንዲያናጋ ያደረገው የኦሮሞ ቄሮ ነው። ከዛ የጎንደር ወጣቶች ያው በአጠቃላይ የኢትዮጵያ ህዝብ ተሳትፎበታል። ግን በዋናነት ይሄ መንግስት ለውጥ የግድ እንዲቀበል ፈልጎ ሳይሆን የግድ እንዲቀበል የኢህአዴግ መንግስት የቆመበትን መሬት ያናጉበት የኦሮሞ ቄሮዎች ናቸው። ከዛ ሰፍቶ የጎንደር ሌሎች ወጣቶችም እየተጨመሩ ሰፊ የኢትዮጵያ ህዝብም ይሄ አፈና ስርዓት በቃኝ ወደ ማለት ሲገፋ ነው ይሄ ለውጥ የመጣው። እሱንም አንዳንድ ጊዜ እንረሳለን። ለምሳሌ እኛንም ከእስር ቤት ያስወጣው ይሄው የወጣት ኃይል ነው እና ዶክተር አብይን እና አቶ ለማን ወደ ምኒልክ ቤተ መንግስት ያስገባው ይሄ ወጣት ኃይል ነው። ከአውሮፓም ግንቦት ሰባትንም ነውነግም ሌሎችንም በዋናነት ይሄ አፋኝ የነበረው የፖለቲካ ስርዓት የቆመበት መሬት ተናግቶ ሀገር ውስጥ እንዲገባ ያደረገው ይሄው ቄሮ የምንለው የወጣት ኃይል ነው። ሌሎቹንም የጎንደርና ሌሎቹን ጨምሮ ማለት ነው። ስለዚህ መላው ኢትዮጵያ ህዝብ በዚህ ትግል ውስጥ በተለያየ ደረጃ ተሳትፏል። ግን ዋናው ኃይል ይሄ ቄሮ ኃይል ነው። ይሄ ቄሮ ኃይል ምን ጥያቄ ነበረው? ምን ጥያቄ ይዞ ተነሳ? ምን ጥያቄ ይዞ ህይወቱን ገበረ? ምን ለውጥ ፈለገ? ይሄ የፈለገው ለውጥ የት ደረሰ የሚለውን ብዙዎች አንዳንድ ጊዜ ሲናገሩ ሲንቀሳቀሱ ይረሱታል። እሱ ደግሞ ችግር ይፈጥራል። ምክንያቱም አሁን የደርግ ስርዓትንም ስንመለከተው ደርግ በአብዛኛው የንጉሱ ታማኝ ታዛዥ ወታደሮች ከጎን ይዘው መጥቶ የወሰዱት እንጂ በዋናነት ንጉሱን ያወረደውን አብዮት ያመጣው የኢትዮጵያ ተማሪ ንቅናቄ ነው። ከዛ ተማሪ ንቅናቄ ደግሞ በቀጥታ የወጡት ኢህአፓና መኢሶን ነበሩ። ደርግ ግን ሌላውን ከነሱ ተብሎ በተለይ ከመኢሶን ተብሎ እነሱ ወደ ጎን ገፍተው ያንን ምርጥ ትውልድ ከጨፈለቀ በኋላ እኔ ነኝ አብዮተኛ ነው እኔ ነኝ አብዮት እየገፋ ያለው እየመራው ያለው በሚለው ደረጃ ገፍቶ ያን ሁሉ አመጣ። ስለዚህ የትናንት ይሄ ለውጥ እንዴት መጣ? እንደዚህ ደረሰ? ነገስ እንዴት ሊቀጥል ይችላል? በሚለው ላይም አንዳንድ ጊዜ በአየሩ ላይ ያለው በሚዲያው ላይ በተለያየ ደረጃ የሚነገረው የሚተነተነው ትንተና ትንሽ መልክ ካልያዘ በስተቀር ምናልባት ወደ መሀል መንገድ ለመምጣት የምናደርገው ትግል የምናደርገውን
ልፋት ከንቱ ሊያስቀርብን ይችላል። ለውጡ ሜዳ ላይ ሊቀር ይችላል። ይደርስ ማቆየት አንችልም ወይ? አገር ካለችበት ሁኔታ አንፃር ጥያቄዎች አሉት። ቄሮ የኦሮሞ ህዝብም ሌላውም መላው የኢትዮጵያ ህዝብም ጥያቄዎች ይኖርታል። ነገር ግን አገር ከገባችበት ትኩሳት አንፃር ጥያቄዎቹን ባይደር ልናቆያቸው አንችልም ወይ? እሱ ነው እኔም ብለው ለምሳሌ ያነሳሱ ነው። እኔም ከሁለት እንዳውም እሱ ነው እኔም ከሁለት መሰረታዊ ጥያቄዎች በላይ ጥያቄዎቹን ካሰፋን በዛው ደረጃ ልዩነቶቻችን እያሰፋን እንሄዳለን። እኔ መሰረታዊ ጥያቄ አንዱና ዋነኛው መሰረታዊ ጥያቄ ስንት ሀገር አለን ነው። አንድ ሀገር አለን፣ ሁላችንም አንድ ሀገር አለን። ይሄን ሀገር አጠናክረን ብልጽግናዋ ሌሎች ነገሮቿ በተሻለ ሁኔታ እንዲቀጥሉ ምን ለማድረግ አንድ ሀገር ያስፈልገናል። አንድ ሀገር አለን፣ ይሄን አጠናክረን መያዝ አለብን። አንድ መሰረታዊ ጥያቄ ነው። ይሄም ካላደረግን በስተቀር ያስቸግረናል። ምክንያቱም 3-4 ሀገር ለመገንባት አትችይም። ለ3-4-5 ሀገር መታገል በጋራ ያስቸግራል። የተለያዩ ቡድኖች እንኳን ያንን ጥያቄ ቢኖራቸው ማለት ነው። ስለዚህ አንድ የጋራ ሀገር አለን የሚለው ላይ በሰከነ መንገድ በሰከነ አእምሮ መነጋገር። ሁለተኛው ጥያቄ ይሄ ሀገር ደግሞ በምን መንገድ ትመራ የሚለው ዲሞክራሲ ነው። ቸርችል የዛሬ ወደ ስንት ዓመት 70-80 ዓመት በፊት እንደተናገረው ከሁሉም መጥፎ ስርዓቶች ከዲሞክራሲ የተሻለ ነገር የለም ነው ያለው። ዲሞክራሲ መጥፎ ሊሆን ይችላል፣ ግን ከዲሞክራሲ የተሻለ የለም። ዓለም ከዛ የተሻለ ስርዓት መፍጠር አልቻለም እስካሁን ባለው። ስለዚህ በዲሞክራሲያዊ ስርዓት ይሄ ሀገር መተዳደር አለበት፣ ኢትዮጵያ መተዳደር አለባት የሚለውን ከያዝ እኔ ይበቃናል። ለምሳሌ አንዳንዱ ዘልና ዶክተር አብይ ነብዩ ነው አሁን እየተገማን ነው ክልሎችን ያፍርስልን ብሎ የሚጠይቁ አሉ። በአንዳንድ አካባቢዎች አሁን ባለበት ሁኔታ እኔ ምናልባት የዛሬ 10-20 ዓመት ወይም 30 ዓመት የተሻለ ድርድር፣ የተሻለ አቅጣጫ፣ የተሻለ ያሁኑን የሚተካም ሊፈጠር ይችላል። ግን አሁን ባለው ሁኔታ በአንዳንዶች መቃብር ላይ ወደ መለወጡ መሄዱ ነው እና ጠቅላይ ሚኒስትሩንም አጉል ምክር ውስጥ በመክተት ዛሬ መመለስ የማይችሉትንም ጥያቄዎች መመለስ መጣር ደግሞ እጅግ በጣም አደገኛ በሆነ መንገድ አገሪቷንም ለሌላ አደጋ ምናልባትም ለሌላ እርስ በርስ ጦርነትን ብቻ ሳይሆን ለመበተን አደጋ ሊያበቃ ወደሚችለው መግፋት ነው የሚሆነው። እኔ ለመሰረታዊ ዛሬ መመለስ ያለበት ዲሞክራሲ ነው። የዲሞክራሲ ጥያቄ ማለፍ አንችልም። እሱ ሌላ እንትን ነው ያለው ክልል ዲሞክራሲያዊ በሆነ መንገድ ህዝቦች መንደራቸውን፣ አካባቢያቸውን፣ ወረዳቸውን፣ ዞናቸውን፣ ክልላቸውን በመረጡት ሰዎች መተዳደር እንዲችሉ ማድረግ እኔ ተገቢ ይመስለኛል። ግን ከዛ አልፎ ክልል ይፈርስልን የዚህ ፖለቲካ ወይም የዛ ፖለቲካ ካልሆነ ለኢትዮጵያ አዋጣም ወደሚለው ከሄን ልዩነቶችን ከማስፋት በስተቀር ምንም የምናገኘው ብዙ ትርፍ ያለ አይመስልም። ስለዚህ እኔ ሁለት መሰረታዊ ጥያቄዎች አሉ። አንዱ የጋራ ሀገር ጉዳይ ነው። ሁላችንም አንድ የጋራ ሀገር አለን። የዚህ የጋራ ሀገርን አንድነት መጠበቅ ያስፈልጋል። በጋራ ሀገር ተከባብሮ ለመኖር ተቻችሎ ለመኖር ያስፈልገናል። ይህንን አቺቭ ማድረግ ነው አሁን ባለው ሁኔታ። ከዛ ደግሞ ይሄ ሀገር ደግሞ ዲሞክራሲያዊ በሆነ መንገድና አስተዳደር መገንባት ያስፈልጋል። ከዛ አልፈን ምን አይነት ፌደራሊዝም፣ ምን አይነት ኢኮኖሚ ፖሊሲ ምናምን ነገ የፖለቲካ ፓርቲዎች ይወዳደሩበት ያንን ይዞ ሰፊ ድጋፍ ያገኙ የፖለቲካ ኃይሎች ስልጣን እንዲይዙ መስማማት ይቻላል። አለበለዚያ ግን ዛሬውኑ 1001 ጥያቄዎችን ደርድረን ይሄ ካልተመለስልን ደግሞ ኢትዮጵያ አትበተንም ወይም የፈለገው ነገር ይውጣ የሚል ወደ እብድ ፖለቲካ ውስጥ ከገባን ብዙ ዋጋ ሀገሪቷንም ሁላችንም ሊያስከፍል የሚችል
ሁኔታ ሊፈጠር ይችላል። የኔ ስጋት እሱ ነው ማለት ነው። ስለዚህ ከዛ ከመስቀለኛው ቀጥሎ ያሉት ስጋት አገር ወይም ከመስቀለኛውንም ሲገልጡ በዛው አካተው መሰለኝ አይደል የነገሩ። ሰምተዋል። አየር ጤና አደባባይ አጠገብ ወደ ቤተልና ዓለም ባንክ በሚወስደው ዋና መንገድ ዳር ከ500 በላይ አፓርታማ ቤቶችና የንግድ ሱቆች ግንባታው ተጀምሯል። ሞን ሪል ስቴት ባለ 2 መኝታ ባለ 3 መኝታ ከ97 ካሬ ሜትር ጀምሮ በማስታወቂያ ዋጋ በካሬ 69500 ብር ከ8 በመቶ ቅድመ ክፍያ ጀምሮ ከበቂ የመኪና ማቆሚያ ጋር ከ4000 ካሬ በላይ አረንጓዴ ግቢ ሙሉ ክፍያውን ለሚከፍሉ ደንበኞች በተመረጡ አፓርትመንቶች ላይ የ30 ከመቶ ቅናሽ ይዘን መተናል። ይፍጠኑ፣ ዛሬውኑ ይግዙ። እጅግ ማራኪ ዋጋ፣ ምቹ ያከፋፈል ስርዓት። ስብሰባውን አጠናቆ ባለ 13 ነጥብ አቋም መግለጫ አውጥቶ ነበረ። በአቋም መግለጫውም የብሔራዊ አንድነት መንግስት እንዲቋቋም መንግስትን ጠይቆ ነበር። ገዢውን ፓርቲ ጨምሮ 109 የፖለቲካ ፓርቲዎች በሚቀናቀኑበት ሀገር የብሔራዊ አንድነት መንግስት ማቋቋም እንዴት ይቻላል? ሰላምና መረጋጋትን ብልጽግናን ከማምጣት ጋር እንዴት የተሻለ መፍትሄ ሀሳብ ሊሆን ይችላል የሚለው ጥያቄ አንዳንድ ጊዜ እኮ ምንድነው እነዚህ ጥምር መንግስት የብሔራዊ አንድነት መንግስት ምን አይነት መንግስት የሚመሰረቱባቸው ቦታዎች ሀገሪቷ አስቸጋሪ ሁኔታ ውስጥ ትገባ ነው። ወይም አንዳንድ ነገሮች ደግሞ በቂ የህዝብ አንድ ፓርቲ በቂ የህዝብ ድጋፍ በሚያጣበት ጊዜ ጥምር መንግስት ይቋቋማል። ወይም ለምሳሌ ሰፊ ቀውስ ውስጥ በሚገባበት ጊዜ አንዳንድ ነገሮች ያቋቁማሉ። ለምሳሌ እስራኤል አንዳንድ ጊዜ ድምጽ በማጣት አንዳንድ ጊዜ ያለው ፕሬሸር ሲበዛባት ጥምር መንግስት አቋቁማለች። ምንም ያን ያክል እንትን የለው። ዋና ጉዳይ ግን አሁን ኢትዮጵያ ባለችበት ሁኔታ በምን መንገድ ትግሉ ወደፊት ቢገፋ በምን መንገድ ለውጡ ወደፊት ቢገፋ ይሻላል የሚለው በእኛ እምነት ያሻላል። ኢህአዴግ አልቻለም ማለታችሁ ነው? ኢህአዴግ አልቻለም ማለታችሁ ነው? ኢህአዴግ ምን እንዳልቻለ እኮ 27 ዓመታት የኢትዮጵያ ህዝብን ሲያምስ ከኖረ በኋላ ታድሶ ጥልቅ ታድሶ ምን ታድሶ እያለ መጣ። አሁንም ቢሆን በእኛ ምክርና እምነት ኢህአዴግ ወደዛ ቢሄድልን ይሻላል። ያ ማለት ግን ያ ስልሽ ለምሳሌ በአንድ ሀገር ውስጥ 100 ፓርቲዎች አሉ። ስለዚህ 100 ፓርቲዎች እዛ ውስጥ ገብቶ ይጓተታሉ ማለት አይደለም። በአንድ ሀገር ውስጥ ኢህአዴግም ያጋል ብዙ ሀገሮች የህዝብ ሰፊ የህዝብ ድጋፍ ያላቸው ኃይሎች የሚሳተፉበት ጥምር መንግስት ነው ሊሆን የሚችለው። በተግባር ሰፊ የህዝብ ድጋፍ ያላቸው ኃይሎች የዚህን ሀገር ፖለቲካና ዕጣ ፈንታ ተጽዕኖ ማድረግ ይችላሉ። ህዝቡን ማንቀሳቀስ ይችላሉ። አቅጣጫ ማስያዝ ይችላሉ። የህዝቡን ትግል ግቡን እንዲመታ ማድረግ ይችላሉ። ሀገሪቷ ውስጥ ሰላምና መረጋጋት መፍጠር ይችላሉ የሚለው ኃይሎች እንዲሳተፉበት ማድረግ ይቻላል። እኔ ላነሳው የነበረው 107 ፓርቲዎች የመንግስት እንዴት ይሆናሉ? የብሔራዊ መንግስት ሲመሰረት ያው ከነሱም ስለሆነ 107 ፓርቲ ምክንያቱም የተለያየ ሀሳብ ያላቸው ሰዎች እና ስለ ህገ መንግስቱም ቢሆን የተጣረሰ ሀሳብ ያላቸው ፓርቲዎች ናቸው ያሉት። ግን ደግሞ እርሶ ደግሞ አይ ጠንካራዎቹን ይሉኛል። በዘዴ መንግስት ለመሆን ፈልገው ነው ከምርጫው በፊት? ያንን አክል እኮ ምንም የሚያስጨድቅ ለዘዴ መንግስት ሆኖ ይሄንን ችግር መረከቡ ያን አክል የሚያስጨንቅ ነገር የለው። አንዳንዶቻችን ከዛ መንግስት ገብቶ ከሚቃጠሉትም የተሻለ ሰላም አለን። ዋና ጉዳይ ግን ላለፉት 50 ዓመታት መቋጫ የሌለው ቀውስ ውስጥ ገብቷል ይሄ ሀገር። ላለፉት 50 ዓመታት በ3 መንግስታት ሲታመሱ ኖረዋል። ቀላል ያልሆነ ደም ሲፈስ ኖረዋል። አሁን ለዚህ ለውጥ እንኳን ከ5000 ያላነሰ ወጣት ህይወቱን ገብሮበታል። ይሄንን ዝም ብሎ ማየት ሳይሆን መልክ ባለው መንገድ ግቡ የህዝብ ትግል የህዝብ የመብት ትግል አቅጣጫ በያዘ መንገድ ለአንዴና ለመጨረሻ ጊዜ የኢትዮጵያ ህዝቦች ሰላምና መረጋጋት ሊያገኙ በሚችሉበት መንገድ ሐቀኛ ዲሞክራሲያዊ ስርዓት በጋራ ለመፍጠር በሚያስችል መንገድ ለመስራት ነው።
ሌላ ምንም ያን ያክል የሚያስጨንቀን እንትን የሚያደርግ እንትን ነገር የለውም። ዋናው ጉዳይ ግን ዝም ብሎ ከአንድ ቀውስ ወደ ሌላ ቀውስ ከሌላ ቀውስ ወደ ሌላ ቀውስ እየገባን ሀገሪቷና ህዝቦቿ ዘላለም ሲታመሱ መኖሩ ለማንም ትርጉም አልሰጠም እና ይሄ የህዝብ የመብት ትግል መልክ ይዞ ግቡን እንዲመታ የኢትዮጵያ ህዝብ ለመታደግ በሚያስችልበት ደረጃ በየባህሩ በየበረሃው በየምኑ ጫካው የሚበሉ የኢትዮጵያ ወጣቶች በሀገራቸው ተስፋ ኖሯቸው ሀገራቸውን ለመለወጥ ሰላምና መረጋጋት በሚያገኙበት ደረጃ ሀገሪቷ ለዜጎቿ ለወጣቶቿ የተሻለ ተስፋ ለመስጠት በሚችልበት ደረጃ ሀገሪቷ እንድትመራ የፖለቲካ ስርዓቱ እንድስተካከል ከመፈለግ እንጂ እዚህ ውስጥ የገባ ነው የምንበላው እንጀራችን አይደለም፣ አንዳንዶቻችን ማለት ነው፣ ሁሉም ባይሆን። ስለዚህ ለዛ ነው ይሻላል ብለን የገመነው። በየትኛው ሚዛንም ደግሞ መንግስት ውስጥ ካለው ኃይል መንግስት ውጪ ያለው በእውቀትም በልምድም በተለያዩ ነገሮች የሚሻሉ እውቀቱንም ፍላጎቱንም ያላቸው ኃይሎች አሉ። እነዚህ የኢትዮጵያ መንግስትን ለማንቀሳቀስ ለመለወጥ ህዝቡ ለውጡ የኔ ነው፣ ይሄን ለውጥ እየመራሁ ነው፣ አስተዋጽኦ ላድርግበት ልል በሚችልበት ደረጃ የሀገሪቷ ፖለቲካ እንደገና ለማዋቀር የተሻለ ዘዴ ነው። ይህን ስንል እንዳውም እኮ በግልጽ አስቀምጠናል። ዶክተር አብይ ጠቅላይ ሚኒስትር ሆኖ መቀጠሉ ይችላል ይገባል። ግን የኢትዮጵያ መንግስት መዋቅሮች ተቋማት ትልቁ ችግራቸው እነዛ ተቋማትን ለመምራት የእውቀትም የልምድም ሌሎችም ነገሮች ደካማ በመሆናቸው ይመስለናል። ስለዚህ ሀገሪቷ ያላት የሰው ሀብት ያላት እውቀት ሁሉም ተጨምቆ ሀገሪቷን ለመለወጥ ሀገሪቷን ለመታደግ ሀገሪቷን ወደ ተሻለ የፖለቲካ ስርዓት ለመፍጠር የገመድ ጉተታ ውስጥ እኮ ነው ያለነው። አሁንም ቢሆን ከዛ ለመውጣት ያስችላል። ሁሉም የኔ መንግስት ነው። አብዛኛው ኢትዮጵያ የኔ መንግስት ነው። ይሄ መንግስት ጋር ቆሜ ለውጥ እፈልጋለሁ፣ ነገ ደግሞ ተስፋ ሰንቄ እዛ ያደርሳለሁ የሚሉ ወጣቱ የሚሸሽበት ሀገር ሳይሆን የተሻለ ልማት ውስጥ የሚሳተፍበት ሀገሬ ብሎ ተስፋ ሰንቆ ለመታገል የሚችልበት ሁኔታ እንፍጠር የሚል ሀሳብ እንጂ ያን ያክል ለስልጣን ተጨንቆ ያ ስልጣን ከሌለ በስተቀር ሞት ነው ስልጣን ወይም ሞት ነው የሚል አቋም የለንም። መልካም መልካም እንግዲህ ወደ ሌላ ጥያቄ ሳልፍ በእርሶ የሚመራው የኦሮሞ ፌዴራሊስት ኮንግረስ ወይም ኤፌኮ እና በአቶ ዳውድ ኢብሳ የሚመራው የኦሮሞ ነጻነት ግንባር ኦነግ የኦሮሞ ሕዝብ ድምጽ እንዳይከፋፈል በጋራ ለመስራት መስማማታችሁ ይታወሳል። ሆኖም ግን የኦነግ ታጣቂዎች በተለያዩ አካባቢዎች ከመንግስት ጋር ውጊያ እያደረጉ ነው። ኤፌኮ ከኦነግ ጋር ያደረገው ስምምነት ያመጽ ትግልን ይጨምራሉ? አንቺ ባልሽው ደረጃ ስምምነት አልተደረገም ይመስለኛል። የጋራ መግለጫ አውጥተናል። ህዝቡን አቅጣጫ ለመያዝ የሁሉም ኃይሎች በኦሮሚያ ውስጥ በስፋት ይንቀሳቀሳሉ። በነጥቦች ላይ ተስማምተዋል የሚል ግን ዜና ተሰርቷል አይደለ? አዎ፣ በጋራ ለመስራት መግለጫ አውጥተዋል። ግን በዝርዝር በዚህ ላይ ምናልባት በኦነግና በእኛ መካከል ደረጃ 1 2 3 ተብሎ ንግግሮች ሊቀጥሉ ይችላሉ። ወይም ሌሎች የኦሮሞ ድርጅቶችን ገዢውን ፓርቲ ጨምሮ በዛ ውስጥ በሰላም ኦሮሚያ ውስጥ እንዴት መንቀሳቀስ እንደሚገባና እንደሚሻል ህዝቡ ከግጭት ነፃ በሆነ መንገድ ፖለቲካው እንቅስቃሴ ውስጥ እንዴት እንደገባ ገዢው ፓርቲንም ጨምሮ እዛ ውስጥ መነጋገርም ይቻላል። እሱ ሁሉ ገና ኦነግ ገና ሲገባ እዛ ተደርጓል። ስለዚህ በሁለታችን ላይ ሊቀር ይችላል። ሁለታችንም አስፍተን ልናገር እንችላለን። ወይም ሌሎች የኦሮሞ ድርጅቶችንም ጨምረን ልንሰራ እንችላለን። እሱ
አመጹን ይጨምራል አይጨምርም? እኛማ ከመጀመሪያው ድርጅታችን የዛሬ 23 ነው ስንት ዓመት በፊት ሲፈጠር ሰላማዊና ህጋዊ ትግሉን ለመምራት ነው የተፈጠረው። አሁንም ያውግዛሉ በዛለው ነገር ያውግዛሉ። እኛ በራሳችን እኮ ሰላማዊ ህጋዊ ትግል እናደርጋለን ብለን ከምርጫ ቦርድ ያደግ አልፎ ቢከሰንን ከምርጫ ቦርድ ሰርቲፊኬት ምስክር ወረቀት ወስደን ስንንቀሳቀስ ኖረናል። ሌሎች ድርጅቶችስ ምን ያደርጋሉ የሚባለው የሌሎች ድርጅቶችም እድሉ ካለ ሰላማዊና በህጋዊ መስመር ቢታገሉ ጥሩ ነው። እድሉ ካለ መልካም። እንግዲህ በጎን ከኦሮሞ ድርጅቶች ጋር ኦፌኮ ስምምነት ሲያደርግ መድረክ በመድረክ ፕሮግራም እና በውስጡ የተካተቱ የሌሎች ብሔር ድርጅቶችን ጋር እንዴት አብሮ ይሄዳል? አያስከፋም ወይ? ነው አያስከፋም ስልሽ መድረክ ሌሎችም በስፋት የኢትዮጵያ የፖለቲካ ኃይሎች ወደ ከመድረክ ጋር ቢሰሩ ይፈልጋል፣ ያበረታታል። ስለዚህ ምንም የምነው ህጋችን የሚከለክለው ግንባር ላይ ግንባር መፍጠር ማን ነው? የምርጫ ቦርድ ህግ አይፈቅድም ግንባር ላይ ግንባር ለመፍጠር። ስለዚህ ለምሳሌ መድረክ ከሌሎች የኦሮሞ ድርጅቶች ጋር ተባብረን እንዳንሰራ ወይም እንዳንተባበር የሚጠላበት ምክንያት የለውም፣ እንቅፋት የሚሆንበት ምክንያት የለውም። ግን ድርጅታችን መድረክን አፍርሶ ሳይሆን መድረክን አጠናክሮ ከሌሎች ኦሮሞም ሆነ ኦሮሞ ካልሆኑ የፖለቲካ ኃይሎች ጋር ለመስራት ይፈልጋል፣ ጥሪም ያደርጋል። ስለዚህ በኦሮሞ ብቻ አካባቢ ብቻ ጠቦ የሚቆይ ሳይሆን ኦሮሞ ሆነ ከኦሮሞ ውጪ የሌሎች የፖለቲካ ኃይሎች እንዲቀላቀሉ ይፈልጋል፣ አብሮ ለመስራት ይፈልጋል። አሁንም ቢሆን ከአፋር ከሌሎች ድርጅቶች እየጠየቁን አሉ። አሁንም ቢሆን በኢትዮጵያም በአካባቢ ደረጃ የተደራጁ ኃይሎች ከመድረክ ጋር እንሰራለን ብሎ ይጠየቁ አሉ። መልካም። እንግዲህ በመጨረሻ አንድ ማነሳው እርስዎ ከኦነግ ጋር አንድ የቆየ ጽሁፎትን አይቻለሁ። በ1988 የካቲት ላይ የተጻፈ ነው። በኦነግ ላይ ደጋግሞ የወረወሩትን በጽሁፍ የነበረ ፍላጻዎች ናቸው። ኦነግ መዝባሪ ነው። ለማስታወስ ያክል ምናልባት ረጅም ጊዜ ወስዶ ከነበረ በ1988 ነው፣ ምን ረስተውት እንዳይሆን የጻፉት በስታውት ቤት ውስጥ ሆኖ ድንጋይ ባለመወርወር ይላልና እስቲ የተወሰነውን አነብሎታለሁ። እዚህ በጣም ብዙ ነው፣ ብዙ ገጽ ነው ያለው፣ 6-7 ገጽ ነው። እሱን ሁሉ ማንበብ አልችልም። ነገር ግን በጣም የወረፉበት ኦነግንና ያንጓጠጡበት ጽሁፎ ነው። ይረስታል ብዬ አላስብም። ነጭ ቀኝ ገዢዎች ሲመጡ እነሱ መጽሐፍ ቅዱስ እኛ መሪ ነበርን፣ አይናችንን ጨፍነን እንድንጸልይበት መጽሐፍ ቅዱስ ሰጡን። ጸሎቱን ጨርሰን አይናችንን ስንከፍት እኛ መጽሐፍ ቅዱሳችንን ተሸክመን ቀረን፣ እነሱ መሬታችንን ወሰዱ ብለው ስለ ሚስዮናውያን ሚና ለጥቁር ሕዝብ የሰጡት ምስክርነት ዛሬም ሕያው አይደለምን? የእኛ ጉዶች ሊያስረሱን የሚፈልጉት ይህንን ነው። ለመሆኑ የእነዚህን ሰዎች ድፍረት ከየት መጣ? እንዴትስ ከአንድ ጸሎት ቤት የተመረቁ ሰዎች ኦነግ ውስጥ የበላይነትን ሊይዙ ቻሉ? የሚሉትና ሌሎችንም ጥያቄዎች ማንሳት ይኖርብናል። ስለዚህ ጉዳይ የሚከተሉትን ነጥቦች ለአንባቢ ልብ እንዲል እንዲያደርግልኝ ፈልጋለሁ። ከዚህ ቀደም ለማሳየት እንደሞከርኩት ባሮ ቱምሳ ከሚጫና ቱለማ መሪዎች መሞትና መታሰር በኋላ የኦሮሞን ሕዝብ ትግል ወደ ቤተክርስቲያናቸው ለመውሰድ ችሏል። ጥቂት የአመራሩ አባላት የኢትዮጵያን አብዮትና የሶሻሊዝም ጥላቻ የነበራቸው በአውሮፓና በአሜሪካ ቁሶች ስር ተለጥፈው በአውሮፓና በሰሜን አሜሪካ ከተሞች ከዘረጓቸው የልመና መረቦቹ በሚያገኘው ገንዘብ ኦነግ ውስጥ ያሉ ሀቀኛ የኦሮሞ ልጆችን ለማፈን ችለዋል። ሶስተኛ ይላል እንደገና ብቃትና ችሎታ ያላቸውን ጠንካራ የኦሮሞ ልጆች በቀጥታም ሆነ በተዘዋዋሪ አስጠፍተዋል። የጀነራል ታደሰ ብሩን፣ የኮሎኔል ኃይሉን ረጋሳን፣ የነ ሞሄ አብዶን፣ የነ መገርሳን ብሩን፣ የደምሴ ተጫኔን፣ የደቻሳን በጣም የቆየ ጽሁፍ ስለሆነ በጣም ትንሽ ነው አስቸግሮኛል። ሞት ልብ ይሏል ይላል። አራተኛ ሻዕቢያን ተጠግተው
የሚታዘዙትን ያለምንም ጥያቄ ሲፈጽሙ ስለነበረ የሻዕቢያን ሰፊ ድጋፍ አግኝተዋል። እነዚህ ጠባብና የግል ዓላማ የሚያራምዱ ግለሰቦች ከተመረቁባቸው ጸሎት ቤቶች ከሚወጡ ሰዎች ጋር ተሰባስበው ትርፍ ሹመት ሽልማት ሲያገኙ የሚቀራመቱ ሲሆን ጭንቅ ችግር በተለይም ሞት የሚያስከትሉ ሁኔታዎች ሲፈጠሩ ያለምንም ማፈርና በሚያስደንቅ አኳኋን መሸሽ ችሎታ አላቸው ይላል። በጣም ትንሹን ያቀርብኩሎት ይህን ጽፎትን ያስታውሳሉ ፕሮፌሰር? ለምን እንዳመጣሽ አላውቅም። እንደዚህ አይነቱ ነገር በመጀመሪያ ደረጃ በግል ነው። ድርጅታችን አልተፈጠረ። የሁለቱ ድርጅቶች እንትን አለ ነው። በግል ነው የጠየቁት ጥያቄዎች በሙሉ የድርጅት ጥያቄዎች የቤተሰብ ጥል ስለሆነ እንደ ቤተሰብ ጥል ቢታልፊ ጥሩ ነው። የቤተሰብ ጥል ነው። ያው ከእህቶችሽ ከወንድሞች ጋር ስትጣዩ የምታደርጊው ነገር አሁን አልቋል። ይጸጸታሉ? ይሄን በመጻፉት አሁን ይጸጸታሉ? ይቆጣሉ? የቤተሰብ ጥል ስለሆነ በዛ ደረጃ እንተው ቢተው ጥሩ። እሺ፣ በመጨረሻ ማለት የሚፈልጉት ነገር ካለ እኔ ጥያቄዎችን በመጨረሻለው ፈቃደኛ ስለሆኑ በጣም አድርጌ በተመልካቾች ስም አመሰግናለሁ። በመጨረሻ የሚሉት ነገር ካለ? በመጨረሻ እኔ ሁሉንም ነገር ብለናል። ያው ያለንን ፖሊሲ ነግሬሻለሁ። ገዢው ፓርቲን በሚመለከት እግራቸውን ይዘን አንጎትትም። የሚችሉትን ወደፊት ይግፉ። እነሱ ለሚያደርጉት ትግል እኛ እንቅፋት መሆን አንፈልግም። እኛም ለኦሮሞ ሕዝብ መብት ትግል የምናደርገውን ትግል እንቅፋትን እንዲሆኑ አንፈልግም። ይሄ አንድ ነው። ዋና ጉዳይ ግን የኦሮሞ ሕዝብና ወጣቶች ሁለት ሶስት ነገሮችን ቢያውቁ ጥሩ ነው። እንዳይረሱ አደራላለሁ። አንደኛው የኦሮሞ ሕዝብ አንድነት ነው። አንድ ሆነንም ብዙ የተፈለገውን አላገኘንም፣ ግን 11 ሆነን ወንዝ መሻገር አንችልም። የህዝባችን የመብት ትግል ግቡን እንዲመታ የሚቻለውን ያክል የህዝባችንን አንድነት እንዲጠብቁ በወንዝም በሃይማኖትም በሌሎች ነገሮች በጥቃቅን ነገሮች የሚደረገው የመከፋፈል ፖለቲካ እስካሁን ድረስ ዋጋ ያስከፍለናል፣ ወደፊትም ዋጋ ያስከፍለናል። ከዚህ በተቻለ መጠን ተቆጥቦ የህዝባችን አንድነት እንዲጠበቅ አደራላለሁ። እናንተም በዚህ ያግዙን። ሁለተኛ የኦሮሞ ወጣቶች ቅድም ብያለሁ፣ ከሀገር ውጭ የነበረውን ሀገር ውስጥ ያስገባው፣ ወደ ምኒልክ ቤተ መንግስት የገባውን ያስገባው፣ እስር ቤት የነበርነውን ያስፈታው የኦሮሞ ወጣት ቄሮ ነው። የዚህ ቄሮ አንድነት በጣም ወሳኝ ነው። ስለዚህ በተለያየ መንገድ በገንዘብ ይሁን በፍርፋሪ ይሁን በስልጣን ይሁን የፖለቲካ ኃይሎቹ ይህንን ወጣት ኃይል ገዢው ፓርቲን ጨምሮ እንዳይከፋፈል ለኦሮሞ ህዝብ መብት ትግል አንድነቱን ጠብቆ ትግሉን እንዲገፋ ትግሉ ግብ እንዲመታ እንዲያደርግ የዚህን ወጣት ትውልድ አንድነት እንዲጠብቁ አደራላለሁ። ሶስተኛ የኦሮሞ ፖለቲካ ኃይሎች ያለፉት 50 ዓመታት የፖለቲካ ታሪካችን ስንመለከት አንዱ የሌላውን እግር ይዞ የመጎተቱ የመጋፋቱ ብዙ ውድ ዋጋ አስከፍሎናል። ከዚህ ህዝብ የወጡ ቀላል ያልሆኑ እውቀትም ያላቸው ምሁራን ሁሉ እንደወጡ የቀሩበት ሁኔታ የተፈጠረው በዚህ ነው። ስለዚህ የኦሮሞ ፖለቲካ ኃይሎች ደጋግሞ የተጓዝንበትን የህዝባችን ትግል የተጓዘበትን መንገድ ደጋግሞ እንዲያስቡት ማሰብን ብቻ ሳይሆን በሀቅ በእውነት የህዝባቸው መብት ትግል ማዕከል አድርጎ የመተባበር የመቻቻል ፖለቲካን የማራመድ ከተቻለ የመደጋገፍ ካልሆነም ቢያንስ ያለመጠላለፍ ፖለቲካ ውስጥ እንዳይገቡ አደራላለሁ። በተለይም የኦሮሞ ፖለቲካ ድርጅቶች የመጠላለፍ ፖለቲካ ውድ ዋጋ ያስከፍሎናል። ይህንን የመጠላለፍ ፖለቲካ ይብቃ እንድሉ በዚህ አጋጣሚ አደራላለሁ። በመጨረሻም የኢትዮጵያም የፖለቲካ ኃይሎች በእኛ በመድረክ ደረጃ እየሰራን ያለ ነው። በኦሮሞም ደረጃ እንሰራለን፣ በአካባቢዎች ደረጃ እንሰራለን፣ በኢትዮጵያ ደረጃ እንሰራለን። ለምሳሌ የኦሮሞ ህዝብ መብት ትግልና የኢትዮጵያ ህዝቦች መብት ትግል የሚጋጭበት የሚጠፋፋበት ምክንያት የለውም።
የሁሉም ህዝቦች የመብት ትግል የተሻለ ውጤት የሚያመጣው የተሻለ ግብ የሚመጣው ዳር የሚደርሰው ሁሉም የመቻቻል ፖለቲካ ውስጥ እንዲገብቶ ያን ለሁላችን የምትሆን ዲሞክራቲክ ኢትዮጵያ እንድትፈጠር ካገዘ ከሰራ ስለሆነ የኦሮሞ ፖለቲካ ኃይሎችም ሆኑ የኢትዮጵያ ፖለቲካ ኃይሎች የቤት ስራዎቻቸውን ሲሰሩ የሁሉም ህዝቦች የመብት ትግል ነገ ሁላችንን በኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ያለንን ዕውቀት ያለንን ኃይል ያለንን ሁለንተናዊ የድርጅትና ሌሎች ኃይሎች ተጠቅመን ከዚህ ከገባንበት ወጥመድ ከዚህ ከገባንበት አደገኛ የሆነ ማንታ መንገድ ህዝባችንን ለመታደግ ሀገራችንን ለመታደግ እንስራላለሁ። ለተሰጠኝ ድል በጣም አመሰግናለሁ። በጣም አመሰግናለሁ። መልካም ድል ምኞት